በዚህ ነው ማበድ ካለብን የምናብደው። የእግዚአብሔር የመዳኛ ብቸኛ መንገድ የተሰቀለውን ክርስቶስን ሳየው ስለ መስቀል መስበክ አይደለም። ከተሰቀለው ክርስቶስ ላይ እግዚአብሔር ትምህርት ሰጠኛል። ሌላ የለም ወይ ካሏችሁ እንደገና ድገሙት። በእርሱ በኩል ካልሆነ በቀር መዳን አይቻልም የሚል ትምህርት አገኘዋል። የሰበካት ስብከት እቺ ናት። ኢየሱስ ተሰቀለ ማለት ብቻ አይደለም። ኢየሱስ የመጣው ለንጽጽር በሚመች ሰዓት ነው። አልተቃወሙትም፣ ግን አልተቀበሉትም። ኢነርጂው ኃይለኛ ነው። ብዙ ምልክቶች በላዩ ላይ ይደረጋሉ። የጳውሎስ ነን አሉ። ጌታ ሌሊት በራእይ ተገለጠለት የሚል ቃል አለ። እንደውም እንከተለ ካላችሁ እንዳትከተሉኛል አልፈልግም። እኛም እግዚአብሔር እድሜ ከሰጠን እስከምንሞት ድረስ የምንሰብካት ይችል ነው። አያችሁ፣ ሌላ የስብከት ርዕስ እየፈለግን አናብድም። ይሄ ሊያሰድብ ይችላል፣ ሊያዋርድ ይችላል። ከተሰቀለው ከክርስቶስ ላይ ጳውሎስ ዶክትሪን ድራይቭ አረኩ ነው የሚለው። ጳውሎስ ኢየሱስን ተሰቅሎ አይቶት አያቅም። ክብራቸውን አይደለም የጣሉት፣ ነፍስን ያፈሰሱት። የከበረውን ነው የሚያውቀው፣ የሰበከው ግን የተዋረደውን ነው። እንዴት አየው ሲለው እኩለ ቀን ገደማ ነው አለ። 6 ሰዓት ላይ ወደ ደማስቆ እኮ እየመጣ ነበር አለ። ምን ማለት ነው? ፀሐይዋ በሙሉ ኃይሏ ወጣ፣ ኢየሱስ ብቅ አለ። እኔ ለሱ አልልለትም። በጣም ከባድ ነው፣ መቆም አትችልም፣ ጥላ የለኝም አለ። የፀሐዩ በሕጋቸው የበረታ እጅግም የተወደደው ደቀ መዝሙር the power of God ነው ወንጌል። በጣም ክሪቲካል ቲንከር ስለሆነ አይድንም። ሙሴ ከሰማይ ምልክት እስቲ አንተ ምን ታደርጋለህ? ምልክት ይሻል። ማንም አይጠጋም። ወንድምህ፣ እህትህ፣ ቤተሰብህ፣ ዘመድ አላቅም ብሎ ነው የሚሄደው። ሊገለው እኮ ነበር የሚመጣው። ጳውሎስ ሁሉም ሪጀክት ያደረጉት በዚህ መልእክት ነው። በሙሴ እግዚአብሔር የሰራውን ላወራ እችላለሁ። እንኳን ምንም የሌለኝ እኔ እግዚአብሔር እንኳን ከኢየሱስ ወደ የለውም። እንኳን እኛማ ድሮ ምንም የለንም። አየህ፣ አንተን የሚያሳድድ ኢየሱስን ነው የሚያሳድደው። ይግባውም አይግባውም አፍተሮል እንዲገባው አንጠብቅም። በቃ ወንጌላችን ኢየሱስ ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። እንዲህ ተብሎ ተጽፏልና የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችንም ዕውቀት ከንቱ አደርጋለሁ። ጠቢብ የት አለ? ሊቅስ የት አለ? የዘመኑስ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ተአምራዊ ምልክትን ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናክል ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን አይሁድም ሆኑ ግሪኮች ክርስቶስ የእግዚአብሔር ኃይል የእግዚአብሔርም ጥበብ ነው። ጌታ ይባረክ። ጮክ በሉና እስቲ ኢየሱስ በሉ እስቲ። ምንም ዓላማ የለውም ይሄ ቤት። የፈለገ ቢያምር በወርቅ ብንለብጠው ከኢየሱስ የተሻለ ልንጠራበት የምንችለው ነገር የለም። ከኢየሱስ የሚበልጥ የምንሰብከው ነገር የለም። በፍጹም የለም። አፍተሮል አንፈልግም። የአንደኛ ቆሮንቶስ ምዕራፍ 1 ላይ ያለ የጌታ ቃል ክፍል ላይ ያነበብኩት አንደኛ ቆሮንቶስ ምዕራፍ 1 ወንድማችን ሐዋርያው ቅዱስ ጳውሎስ በግሪክ ላለችው ቆሮንቶስ ከተማ ለተተከለችው የክርስቶስ ቤተ ክርስቲያን የጻፈው ደብዳቤ ነው። ይሄ አንደኛ ቆሮንቶስ እና ይሄ አንደኛ መልእክቱን ይጽፋል። ከዛ ሌላ ሁለተኛ ቆሮንቶስም አለ እና በዚህ በአንደኛ ቆሮንቶስ ምዕራፍ 1 ላይ ያለውን ነው ጥቂት የምናገረው። በጣም ብዙ ጊዜ ሰፋ ባለ አይነት ሁኔታ ባክግራውንዱንም እየተካፈልን ስለኖርን ማለት ነው። ክርስቶስን ካነሳን ይሄንን ክፍል ማናነሳበት ምንም ምክንያት ስለማይኖር እግዚአብሔር ይመስገን። እና ጳውሎስ ይጽፋል እንግዲህ አንደኛ ቆሮንቶስ ቸርቿ በጣም ትልቅ ቸርች ናት። በጣም ብዙ ነገር በመካከሉ ያለ ቸርች ናት። እንደዚህ አይነት ትልቅ ቸርች አይደለም። ብዙ ህዝብ ወይንም እንደዚህ አይነት ብዙ ህዝብ የሚሳተፍበት አይነት ቸርች አይደለም። አይ ቲንክ 48 49 ይመስለኛል ቁጥራቸው። በቁጥር ደረጃ ምእመኑ 49 ነው። በመካከላቸው የነበረው ችግር ግን ከከተማ ራሱ ያን ያህል ችግር የለውም። እና ያንን ዲል ለማድረግ ጳውሎስ የጻፈው ደብዳቤ ነው አንደኛ ቆሮንቶስ። ሁለተኛ ቆሮንቶስ ደግሞ የጳውሎስ ግለ ታሪክ ነው አይደል? የጳውሎስ ባዮግራፊ ነው። ሁለተኛ ቆሮንቶስ ላይ ጳውሎስ ስለራሱ የሚናገረውን ያክል በየትኛውም አይነት የሱ ደብዳቤዎችም ላይ ወይንም ደግሞ ስለሱ በጻፉ እንደነ ሉቃስ ባሉ በሐዋርያት ሥራ ላይ በሁለተኛ ቆሮንቶስን ያክል ዲቴል የተጻፈ ቦታ አናገኝም። እና አንደኛ ቆሮንቶስን ለዚህ ቸርች ይጽፍላታል። እቺን ቸርች የተከላት ራሱ ነው አይደል? ራሱ ነው። የሐዋርያት ሥራ ምዕራፍ 16 ጀምሮ ከፊልጵስዩስ እስከ 18 ድረስ ግሪክ
ግሪክ ቆይቶ ከዛ ኤዥያ ገባ ማለት ነው። ኤፌሶን ቱርክ ማለት ነው አይደል? ሀፍ ኤዥያ ስለሆነ በዛ በኩል ትንሹ እዚህ አካባቢ ይገባል እና መጥቶ ወንጌል ሰበከ። ወንጌል ሰብኮ በጣም ተበሳጨ ይላል በመንፈሱ። ምክንያቱም ሲያይ በጣም ከተማይቱ ለስትፉል ነው። በጣም በኃጢአት የተጠለቀለቀ ከተማ ነው። በቤተ ጣዖታት በጣም የታጠቀ ከተማ ነው። ቀጥሎ ሰው የግሪክ ተጽዕኖ ስላለበት በጣም ፍልስፍና ኢንተርቴን የሚያደርግ አይነት ህዝብ ነው እና ስትሰብከው እምቢ አይልህም፣ ግን አይቀበልህም። ይሰማሃል፣ ጥሩ ነው ይልሃል። እና ከነበሯቸው አስተማሪዎች መካከል እንደ አንዱ ነው የሚቆጥሩ። ሶፊስት ብለው ይጠሯቸዋል። 50 እየሆኑ እየተሰበሰቡ አስተማሪዎቻቸው ስር እየተቀምጡ ፍልስፍና ይሰማሉ። ከአቴና በጣም የጥቂት ኪሎ ሜትር ርቀት ናት ያላት፣ ከ20 ኪሎ ሜትር በማይበልጥ ርቀት ናት ያላት። ስለዚህ አቴና ደግሞ እንደምታውቁት እንደ ናሮስፋጎስ አይነት የግሪክ ፈላስፎች እየመጡ ፍልስፍናቸውን የሚያቀርቡበት ከተማ ነው እና ቆሮንቶሶች ገንዘብ እየከፈሉ ባለጠጎች ስለሆኑ አቴና እየሄዱ ፍልስፍና እየሰሙ ይመጣሉ እና ቆሮንቶስም ትልልቅ ኢንስቲትዩቶች አሉ፣ የፍልስፍና ትምህርት ቤቶች አሉ እና ጳውሎስ ሄዶ ሲሰብክ አልተቃወሙትም፣ ግን አልተቀበሉትም። አልተቃወሙና ቸርች የሚመጣ ሰው ሲያጣ በመንፈሱ ተበሳጨና ተነስቼ ልውጣ ሲል ጌታ ሌሊት በራእይ ተገለጠለት የሚል ቃል አለ። እንዳትወጣ ለምን ሲለው አያሌ ሰው በዚህ አለኝና ቆይ ሲለው በዚች በጌታ ትእዛዝ 18 ወር ወይንም 1 ዓመት ከ6 ወር ቆሮንቶስ ተቀምጦ እግዚአብሔር አያሌ ያላቸውን 48 ሰዎች አገኘ። የዛሬ 2000 ዓመት 48 ሰው አያሌ ነው። ጌታ ይባረክ። የዛሬ 2000 ዓመት 48 ሰው ከየት ይመጣል? እና እነሱን አግኝቶ 1 ዓመት ከ6 ወር ሲሰብካቸው ከርሞ ሲሰብካቸው ኖሮ አገልግሎቱን ጨርሶ ወደ ኤፌሶን ሄደ እና በስም ሜንሽን የሚያደርጋቸው የስጢፋኖስ ቤተሰቦች እነ ቀሎዬ ምናምን የሚባሉ ሰዎች አሉ። ምናልባት የቤተ ክርስቲያኒቱ መሪዎች፣ እረኞች ምናምን ሊሆኑ ይችላሉ ተብሎ ይታሰባል። በኋላ ላይ እሱ ካለፈ በኋላ አጵሎስ ደግሞ መጥቶ ነበር። ከዛ በኋላ ላይ ጴጥሮስም ጎብኝቷቸው ነበርና ቸርቿ በጣም በትልልቅ አገልጋዮች የመዳሰስ የመጎብኘት እድል አግኝታለች እና የጳውሎስ ነን የሚሉ መጥተዋል። በጣም ኢነርጂው ኃይለኛ ነው። ብዙ ምልክቶች በላዩ ላይ ይደረጋሉ። የጳውሎስ ነን አሉ። የተወሰኑ ደግሞ ሄለኒስቲክ የሆነ በጣም ፍልስፍና የሚያደንቁ ደግሞ የአሌክሳንድሪያ ተወላጅ የነበረውን አጵሎስን የሱ ነን አሉ። የይሁዲነትና ይሄ ሃይማኖተኝነቱ ያለባቸው ደግሞ የጴጥሮስ ነን አሉ። የተወሰኑ ደግሞ የነሱ አይደለንም የክርስቶስ ነን አሉ። የክርስቶስ ነን ያሉትን ባይዘው የዛ መደዳ ቀላቅለውት ነው እና ጳውሎስ ዞራልና ሲያያቸው እንደ መከፋፈል አይነት ነገር ሳይባቸው እንደዚህ ያላቸው ከእናንተ መካከል እኔ ለማንም ሰው አልሞትኩም አለ እና በከላይ ላይ ወረዱ አለ። እንደውም እኮ በማጥመቅም ከሆነ አንድም አላጠመኩም ከስጢፋኖስ ቤተሰብ ውጭ አለ። እንደውም እንከተለ ካላችሁ እንዳትከተሉኛል አልፈልግም በእናንተ መካከል ስንኖር ብሎ ጀመረ። ያነበብኳትን ክብር ለኢየሱስ ይሁን። በእነሱ መካከል ጳውሎስ ሲኖር የሰበካት ስብከት እቺ ናት። እኛም እግዚአብሔር እድሜ ከሰጠን እስከምንሞት ድረስ የምንሰብካት እቺን ነው። ሌላ ነገር አትስበኩ። ምን ነው አበዛኸው ካሏችሁ ድገሙት። ሌላ የለህም ወይ ካሏችሁ እንደገና ድገሙት። ጎናችሁ ያለ ሰው የተሰቀለውን ክርስቶስ እንሰብካለን በሉት። ይሄ ሊያሰድብ ይችላል፣ ሊያዋርድ ይችላል፣ ሲስተሙን ሬዚስት ሊያደርግ ይችላል። የፈለገው ይሁን። አባቶቻችን ተቃውሞ አይደለም የደረሰባቸው፣ ህይወታቸውን ከፍለዋል። ክብራቸውን አይደለም የጣሉት፣ ነፍስን ያፈሰሱት። ክብር ለእግዚአብሔር ይሁን እና ጳውሎስ ምን ብሎ ይጀምራል? ቁጥር 18 ላይ የመስቀሉ ቃል ለኛ ለምንድን ለሚጠፉት የሚላለው መሃል ላይ እኛ ምንድን ለኛ ለምንድን የእግዚአብሔር ኃይል ነው። የመስቀሉ ቃል የሚለው በጣም ይገርመኛል። የመስቀሉ ቃል ማለት ሆሎጎስ የምትል አንድ ቃል ይጠቀማል። ሆሎጎስ ማለት the doctrine of the cross ማለት ነው። ጳውሎስ የመስቀሉ ቃል ሲል እንደው ዝም ብሎ አይነት ፕሪቺንግ አይደለም፣ ስለ መስቀል መስበክ አይደለም። the doctrine of the cross ማለት ቀጥታ ስለ ኢየሱስ ማውራት ብቻም አይደለም። ኢየሱስ ተሰቀለ ማለት ብቻ አይደለም። ከተሰቀለው ከክርስቶስ ላይ ጳውሎስ ዶክትሪን ድራይቨር እኮ ነው የሚለው። ኢየሱስን እንደተሰቀለ ሆኖ አየሁትና በእርሱ በኩል ካልሆነ በቀር መዳን አይቻልም የሚል ትምህርት አገኘዋል። ወንጌልን ከሰውም በሰውም አልተቀበልኩም ያለው ለዛ ነው። የተሰቀለውን ክርስቶስን ሳየው ከተሰቀለው ክርስቶስ ላይ እግዚአብሔር ትምህርት ሰጠኛል። እስቲ አሜን በሏ። የመስቀሉ ቃል ማለት በሶኮልድ ዝም ብለን የምንለው አይነት ነገር አይደለም ማለት ነው። በጣም ዲፕ ነው፣ በጣም ሲሪየስ። ጳውሎስ የተሰቀለው ክርስቶስን በአይኑ አይቶት አያውቅም። ሂስቶሪካሊ ለኢየሱስ ሞት ምስክር አይደለም። የኢየሱስ ሞት የአይን ምስክር ነበሩ እነ ጴጥሮስ፣ ሌሎቹ ወንጌል ሰባኪዎቹ እነ ዮሐንስ፣ አንዳንዶቹ የኢየሱስ የአይን ምስክር ናቸው። ኢየሱስ መስቀል ላይ ሲሞት ጳውሎስ ኢየሱስን ተሰቅሎ አይቶት አያውቅም። እንደውም ጳውሎስ የሚያውቀው ኢየሱስ በደማስቆ አደባባይ ላይ በአይኑ ማየት ያልቻለው ከፈርሱ ላይ ገልብጦ የጣለውን ኢየሱስን ነው የሚያውቀው። የከበረውን ነው የሚያውቀው። የሰበከው ግን የተዋረደውን ነው። ፎከስ፣ በጣም ፎከስ። እውነቴን ነው የምነግራችሁ። በዚህ ነው ማበድ ካለብን የምናብደው። አያችሁ፣ ሌላ የስብከት ርዕስ እየፈለግን አናብድም። ለምንስ አብዳለሁ? ምን አሳበደኝ? ኢየሱስ ተሰቀለ ከሚል በላይ ምንስ የሰማይ ምስጢር አለ? የተሰቀለው ክርስቶስ ተገለጠልኝ ከሚለው በላይ ምን የሰማይ ብርሃን አለ?
እግዚአብሔር ለሰዎች የዘላለም ሕይወት የሰጠው አንድ ልጁን መስቀል ላይ ገሎ ነው። ጳውሎስ አያቀውም አይቶት አያቅም ኢየሱስ ተሰቀለ የሚሉ ሰዎችን የሚያሳድድ ሰውዬ። እኔ ሁሌ እላችኋለሁ የኔ ፐርሰናል ኢንስፓይሬሽን ነው ጳውሎስ። እነካለሁ ጳውሎስ ለራሱ ወደዋለሁ። ለምን መሰላችሁ? መንፈሳዊ ዓለም ላይ ኮንሲስተንሲው ይጠሉታል። ታውቃለህ? በስብከቱ የሚጠሉት እኮ ሮማውያን እንዳይመስሉ የአይሁድ ሕግ መምህራን እንዳይመስሉ ቸርች አይወዱትም። እብድ አሉት ቆሮንቶሶች። እብድ ብንባል ለጌታ ይልሃል። ማበዱን ያምናል። ታውቃለህ? ያመነ እብድ አውቆ አዎ ነኝ ለጌታ ባላምሮ ቦን የሚጣፍጥን ብነግርህ ለአንተ ነው አለ። ኢየሱስ ብዬ ባብድስ ለእሱ ነው አለ። ለእሱ ይሻለኛል አለ። ስሙኝ፣ ደማስቆ እየሮጠ ሲሄድ ትዝ ይላችኋል። ወደ ደማስቆ ሊገባ 4 ማይል ምናምን ሲቀረው በስተ ምስራቅ በኩል ነው። ወደ ደማስቆ እየገባ 4 ማይል ነው የቀረው ሊገባ እነ ሐናንያን ሊይዝ ሊገል ማለት ነው። ሊገባ ሲል ኢየሱስ ብቅ አለ ከሰማይ። እየሮጠ እያለ ብቅ ሲል ወገግ አለ። ቀና ብሎ አያውቅም። ከአይሁድ ሕግ መምህራን ምናምን ነው የሚቀበለው። ቀና ብሎ አያውቅም። ቦግ ሲል ቀና አለ። ቀና ሲል እንዴት ይየው ኢየሱስ የመጣው ለንጽጽር በሚመች ሰዓት ነው። እኩለ ቀን ነው የመጣው አለ። የሐዋርያት ሥራ ምዕራፍ 26 ላይ ለአግሪጳ ሲሰብክለት እንደዚህ ያለው ጳውሎስ ራሱ ሲሰብክ እንዴት አየው ሲለው እኩለ ቀን ገደማ ነው አለ። 6 ሰዓት ላይ ምን ማለት ነው? ፀሐይዋ በሙሉ ኃይሏ ወጣ። ኢየሱስ ብቅ አለ። ኢየሱስ ብቅ ሲል ፀሐይ ጠፋች። ምንድነው ያለው? ከፀሐይ ይልቅ ይደምቅ ነበር ፊቱ አለ። እስቲ አሜን በሏ። ማታ ቢሆንማ ሻማም ልዩነት አለው። ቀን ነው የመጣው አለ። የነሱ ሀገር ፀሐይ የኛ ሀገር ፀሐይ እንዳይመስልህ በጣም ከባድ ነው። መቆም አትችልም። ጥላ የለኝም አለ። የፀሐዩ እኩለ ቀን ነው አለ። እየገሰገስኩ እያለ ብቅ አለ። ፊቱን ለማየት አለ ቀና ስል መታኝ አለ። እንዲህ እኮ አልነካውም። ወገግታው እኮ ነው የመታው። ሳውል አለው። ከፈረስ ላይ ወደቅኩ አለ። ሳውል ብሎ ጠራው። ታውቃለህ? ከሰማይ ታውቃለህ? በስሙ ጠራው ጌታ ኢየሱስ። ሳውል ሳውል ሁለቴ ነው ያለው። በይዘ አንዴ ሳውል አይደለም ሳውል አለው። ሲደነበር ሳውል አለው። አቤት አንተ ማን ነህ አለው። የምታሳድደኝ እኔ ኢየሱስ ነኝ። እንደዚህ አይነት ነገር ማግኘት አለበት እኛን። እኔ አለው ማን ነህ አለው። ታውሯል። ታውቃለህ? ማየት አልቻለም። ደፍኖታል አይሉ ኢየሱስ ነኝ ሲለው እኔ መቼ ወደ ላይ ያሳድድኳል? ወደ ጎን እኮ ነው አለው። እነሱ ውስጥ ያለሁት እኔ ነኝ አለው። ሰማይም እነሱም ውስጥ አለሁ አለው። ከዚህ በኋላ አለው ልትቃወመኝ ብትሞክር የመውጊያውን ብረት ብትቃወም ባንተ ይብሳል። ጂሰስ እንዳትሞክረኝ አለው። ፐርሲኪዩት አረከኝ ነው ያለው። ባይዘወይ ጴጥሮስን ፐርሲኪዩት አረከው አይደለም ያለው፣ እኔን አረከኝ አለው። ኢየሱስን አየህ፣ አንተን የሚያሳድድ ኢየሱስን ነው የሚያሳድደው። ይግባውም አይግባውም አፍተሮል እንዲገባው አንጠብቅም። እኔ ኢየሱስን አሳድድ ካልሆነም ኢየሱስ ነው አሳድድከኝ የሚለው። እኔ ለሱ አልልለትም። እኔን አታሳደኝ ነው የምልህ። ኢየሱስ መጥቶ ይልሃል አታሳደኝ ይልሃል። ያኔ አትችለው። ከዛ እንደዚህ ያለው ተንበርክኮ አያውቅ። እልህኛ ነው። ተንበርከክ ምን አደርግ ዘንድ ምን ላርግልህ አለው። ተነስ አለው። ሲንበረከክ ለምን አስቸግሮታል። እስጢፋኖስን አስገድሎበታል። ብዙዎችን አሳስሮበታል። አሁንም ሊያስገድል ነው። አልታገስም አለው። ተነስ አለው። ቆመ። አይ ከከረመ በኋላ እኮ ነው የተለማመጠው። ከከረመ በኋላ ነው 3ኛ ሰማይ እየወሰደው ጸባዩን አይቶ አኗኗረን አስተካክል። ተነስ አለው። ብድግ ሲል ሂድ ቀን በሚባለው መንገድ አለው። ከዛ ሲለው ሂድና እዛ የሆነ ሰው የቤት ጠቆመው እዛ ቁጭ በል ምን ማድረግ እንዳለብህ ይነግሩሃል አለው። እምታሳድዳቸውን እልክልህና እነሱ ጋር ነው ያለው አለው። ያንተ ሚስጥር እነሱ ጋር ነው ያለው አለው። አዎ ይነግሩሃል፣ ሂድ ግባ አለው። ሄዶ ቁጭ ሲል ሐናንያ ጋር ደግሞ በዚህ በኩል መጣ። ኢየሱስ ራሱን የተገለጠለት ሐናንያ ሆይ አለው። ሐናንያን ሉቃስ ምዕራፍ 9 ላይ ብቻ ነው የጠቀሰው። ጳውሎስ ድጋሚ ንጉሡ አግሪጳ ፊት ሐናንያን አነሳው። በሕጋቸው የበረታ እጅግም የተወደደው ደቀ መዝሙር ሐናንያ የሚባለውን ሰው ወደ እኔ ላከልኛል። ሊገለው እኮ ነበር የሚመጣው። ሐናንያን መጣና ጌታ ኢየሱስ እንደዚህ አለው፣ ተነስ አለው። ወደ ሊሂድ አለው። ሳውል ቁጭ ብሎ ይጠብቅሃል አለው። ሐናንያ ጆሮውን ማመን አቃተው። ጌታ ማን ያልከኝ አለው። ሳውል ምን መሰለህ አለው። እኔ አይደለሁም። ሂዱና አንብቡ የሐዋርያት ሥራ ምዕራፍ 9 አትሳቁ። ሉቃስ የጻፈው ነው። እኔ ምን አልጨመርኩም አልቀነስኩም። እኔ አልጨምርም አልቀነስም። እኔ መጽሐፍ ቅዱስ ብቻ ነው የምሰብከው። ከመጽሐፍ ቅዱስ ውጭ አልሰብክም። አፍተሮል ቤቱ የጌታ ስለሆነ መጽሐፍ ቅዱስ ብቻ ነው የሚሰበከው። እንደዚህ አለው። አረ ጌታ ሆይ አለው። ይሄ እሱ እኮ ማለት አለው ለእግዚአብሔር ሲያስረዳ፣ አሁን እግዚአብሔር ስለማያውቅ አይደለም ሐናንያ እየነገረው ያለው ነገሩ እንደዚህ አንተ እንደምታስበው አይደለም እያለው ነው ለእግዚአብሔር። በሐናንያ አትሳቁ። ስትጸልዩ የምታረጓትን ነው። ስንጸልዩ ሆነ ምን ጸልዩ። ጌታ ሆይ ምን መሰለ አሁን ተነስና ሂድ ሲል ጌታ ሆይ ገደል አለው ድልድይ ይሄ ሰውዬ ማለት አለው ከካህናትና ከአለቆች እጅ ደብዳቤ ተቀበሉ ሊያስገድለን ወደ ደማስቆ እኮ እየመጣ ነበር አሉ። እየመጣ እንደሆነ ኢቭን ሰምተዋል። ተጠንቀቁ ተብለው የሚፈራ ሰው ነው። እንደዚህ አይነት ሰው እኮ ነው ሲለው ተገልጬለታለሁ አሉ።
ራሴን አሳይቼዋለሁ። አንተ ሄደህ እጅ ስትጭንበት አይኑ እንደሚበራና መንፈስ ቅዱስ እንደሚሞላ አመልክቼዋለሁ አለ። ሐናንያ እንደሚመጣና እጅ ሲጭንበት አይኑ በርቶ መንፈስ ቅዱስ እንደሚሞላ ጳውሎስ በዛ 3 ቀን ጾም ጸሎት ላይ ያለ መንፈስ ቅዱስ አሳይቶታል። አውቋል። አንተ እንደምትሄድ ሌላ ሰው ብልክለት አይቀበልም። አንተ ነው አሳይቼዋለሁ ሄዳለሁ። ተነስቶ ሄደ። ሲያየው አይኑ ታውሯል፣ ቁጭ ብሏል። ወንድሜ ሳውል አለው። አሁን ወንድሙ ነው። የቀደመ ወንድሙ አይደለም፣ ወንድሜ ሳውል አለው። አቤት አለው። እያየው አይደለም፣ አቤት አለው። በመንገድ የተገለጠልህ ኢየሱስ ነው አለው። እንድጸልይልህ ልኮኛል አለው። ከዛ 3 ቀን ሙሉ ምግብ አልበላም። ታውቃለህ፣ ጾም ጸሎት እጁን ጫነበት ይላል። አይገርማችሁ? ጳውሎስ ላይ ለመጀመሪያ ጊዜ እጅ ጫነ። ጳውሎስ መንፈስ ቅዱስ የተሞላው በሐናንያ እጁን ሲጭን አይኑ ላይ ያለው ቅርፊት ወደቀ። ጳውሎስ አይኑ ሲበራ ያየው የመጀመሪያ ጥሩ ክርስቲያን አየው። መንፈስ ቅዱስ ተሞላ። በጌታ ስላመነ ተነስና ተጠመቅ አለው። ጳውሎስ የሚያውቀው ይሄንን ነው። ከዓመታት በኋላ ሰባኪ ሲሆን የሰበከው የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነው። አያችሁ፣ ወንጌል የእግዚአብሔር ኃይል ያለበት አይደለም፣ የእግዚአብሔር ኃይል ነው ራሱ። the power of God ነው ወንጌል። ወንጌል ኃይል ያለበት መልእክት አይደለም፣ ራሱ መልእክቱ የእግዚአብሔር ኃይል ነው። ወንጌል ከወንጌል ቀጥሎ የሚመጣ አይደለም። ኃይል ራሱ የተባለው የእግዚአብሔር ኃይል የተባለው ከመስቀሉ ላይ የተገኘው ትምህርት ወንጌል የእግዚአብሔር ኃይል ነው። ወንጌል ራሱ the power of God። ቀጠለ። ጳውሎስ ቆመ። ቆሮንቶስ ቸርች ቆመ። የፈላስፎች ጉባኤ ነው። ቆመና ጠቢብ የት አለ አለ። አይ ቲንክ ቸርች ጠርቷቸዋል ቀድሞ። አቤት ቆም ውስጥ አለ። የዚህ ዓለም ሊቅ የት አለ? አቤት አሉ። ቆም ፈላስፎች ሲል አቤት አሉ። በሙሉ አስቆማቸውና እግዚአብሔር የዚህን ዓለም ጥበብ ከንቱ አላረገም። አስቆሙ ሊሾመን ነው ሲሉ፣ ሊያከብረን ነው ቸርች ውስጥ ሲሉ፣ እግዚአብሔር የዚህን ዓለም ጥበብ ከንቱ አላረገምን? የእግዚአብሔር ሞኝነት ከናንተ ጥበብ አይጠበብምን ብሎ ኤርሚያስ ላይ ያለ አንድ የትንቢት ቃል ተናገረ። የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችንም እውቀት ከንቱ አደርገዋለሁ። ሰው በኃይሉ በጥበቡ በጉልበቱ በጣም ኢንተሌክቹዋል ስለሆነ በጣም ክሪቲካል ቲንከር ስለሆነ አይድንም፣ አትድኑም። የእግዚአብሔር የመዳኛ ብቸኛ መንገድ ቸርች ውስጥ ግሪኮች አሉ፣ አንዳንዶቻቸው አይነት ቸርች ውስጥ አይሁዳውያን አሉ። አይሁድ አለ አቤት ምልክትን ይሻሉ። ኢየሱስን በጣም የሚፈትኑት በሱ ነበር። እስቲ ምልክት አድርግ፣ ሙሴ ከሰማይ ምልክት፣ እስቲ አንተ ምን ታደርጋለህ? ምልክት ይሻሉ። የግሪክ ሰዎች ጥበብን ይሻሉ። በጣም ይሄ የሚያለፋ ስኮላስቲክ የሆነ ዲያሎግ፣ ጭንቅላት የሚያደክም ጭቅጭቅ ይወዳሉ። እኛ ግን ይሄ የቸርች ድምጽ ነው፣ የዳነ ሰው ድምጽ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ድገሙና ብሉት፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ምን እንዳለ ታውቃላችሁ? እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲል እኔ ዛሬ እዚህ ቆሜ እንደምለው እናንተ ጮክ ብላችሁ እንደምትሉት እንደምናጨበጨበው እንዳይመስላችሁ። ሼምፉል ነው፣ አሳፋሪ ነው። ጳውሎስ ባለበት ዘመን ሮማዊ መስቀል ላይ ሰቀለህ ማለት ማንም አይጠጋም። ወንድምህ፣ እህትህ፣ ቤተሰብህ፣ ዘመድህ አላቅም ብሎ ነው የሚሄደው። ጳውሎስ ሁሉም ሪጀክት ያደረጉት በዚህ መልእክት ነው። ቀና ይላል። ታውቃለህ፣ ስለ ራስ ሲባል ዝቅ ይላል። ስለ ክርስቶስ ቀና ብሎ ነው የሚያወራው። እኛ ግን አለ የተሰቀለውን፣ በጣም ብዙ ሰው እንደሚበሳጭ ቃል በዚህ መልእክት የተሰቀለውን ክርስቶስ እንሰብካለን። ለአይሁድ አለ መሰናክል፣ ለግሪኮች ሞኝነት ነው። ካመነ ግን አይሁድ ቢሆን ግሪክ የተሰቀለው ክርስቶስ የእግዚአብሔር ጥበብ ነው፣ የእግዚአብሔር ኃይል ነው። ኢየሱስ ጥበበኛ አይደለም፣ ጥበብ ነው። ጥበበኛ ምን ሆኖ እኛ ነን። በጣም እግዚአብሔር ላይ ካፈሰሰብህ ዋይዝ ክራይስት ግን ዊዝደም ፐርሶኒፋይ ሆኖ ነው። ጥበብ ስጋ ለብሶ ጥበብ ተነክቶ የእግዚአብሔር ኃይል ኢየሱስ ነው። ወንጌል እንደ ፐርሰን ኢየሱስ ነው። ወንጌል እንደ ዶክትሪን ካፉ የወጣው ነው። በቃ ወንጌላችን ኢየሱስ ነው። ስለምንም አንሰብክም። ስለ ሙሴ አንሰብክም። በሙሴ እግዚአብሔር የሰራውን ላወራ እችላለሁ። ኢየሱስ ግን ራሱ ስብከት ነው። ሙሴ ስብከት አይደለም፣ ሊሆንም አይችልም። አርጉኝም አላለም። ስለዚህ ለማንም መሰናክል ሊሆን ይችላል። ለአንዳንድ ሰው ሞኝነት ሊሆን ይችላል። ሌላ የለም ሊያስብለው ይችላል። በእውነት የለም። እንኳን ምንም የሌለኝ እኔ ሁሉ ያለው እግዚአብሔር የመጨረሻው ልጁ ነው። እግዚአብሔር እንኳን ከኢየሱስ ወደ የለውም። እንኳን እኛማ ድሮ ምንም የለንም። ኢየሱስ ብቻ ነው ያለን፣ ያውም ደግሞ የተሰቀለው ነው ያለን። ጦር እያስከተተ ከበሮ እያስመታ በጣም ብዙ ነገር እየበጠበጠ የሚመጣ መሲህ ሲጠብቁ የተሰቀለ የተሰቃየ የተዋረደ መሲህ መጣ። መልእክቴ እሱ ነው አለ ጳውሎስ። ምን አይነት ነው ያንተ? የተሰቀለ። ያንተ የትኛው ነው? የተዋረደው ነው። ይሄ ያሳፍራል። ጳውሎስ መመከዬ ነው።
ገላትያ ምዕራፍ 6 ላይ አንድ ቃል ተናገረ። የክርስቶስን ማህተም በስጋዬ ተሸክሜያለሁ። ታዲያ ከእንግዲህ ወዲህ አንድስ እንኳ አያድክመኝ። አይ አም ብራንድድ ፎር ክራይስት። ብራንድድ ነኝ። የተሰቀለው ክርስቶስ የሚል እላዬ ላይ ያለ ይጎትቱታል። በዚህ ጋር ታውቃል። ስለ እንትን አውራ ይሉታል። በዚህ ጋር ይሁን አታድክሙኝ። የክርስቶስ ማህተም እላዬ ላይ ያለ። ክብር ለኢየሱስ ይሁን። ለሌላ ነገር ጊዜ አይኑራችሁ። ለሌላ ርዕስ ጊዜ አይኑራችሁ። የተሰቀለው ክርስቶስ የእግዚአብሔር ክብር እሱ ነው። የእግዚአብሔር ኃይል እሱ ነው። ዘላለማችን የተስተካከለው በተሰቀለው በክርስቶስ ኢየሱስ ብቻ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን።